አባት በሰራው ስፖርትና አባት በሰራው ጡንቻ ልጁ ባለ ጡንቻ ሆኖ ሊወለድ ይችላል። በሆነ ወቅት በህይወታችን ያጋጠመን ስራ ሰውነታችን ላይ ለውጥ ሊያመጣ ይችላል። ይሄ በልጆቻችን ሊታይ ይችላል። በአንድ ወቅት የላማርክ ሀሳብ ነበረ። ላማርኪዝም ኢንሄሪተንስ ኦፍ አኳየርድ ትሬትስ ወይም አኳየርድ ካራክተሪስቲክስ የሚል ሀሳብ አለው። ይህን ሀሳብ እናያለን። ተማሪ ቤት ላንቺ ተማሪ ቤት ላንተ። ሰላም እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ በጣም ወሳኝ የሆነ ቶፒክ ይዘን መተናል። ቲዮሪ ኦፍ ኢቮሉሽን። ሁለቱን ወሳኝ የኢቮሉሽን ቲዮሪዎች እናያለን፣ ላማርኪዝም ኤንድ ዳርዊኒዝም። የላማርክ እና የዳርዊን መሰረታዊ ልዩነታቸው ምንድን ነው? ኢቮሉሽን ቲዮሪ ሁለቱን ሀሳቦች የያዘ ነው። ሰዎች በተለያየ ጊዜ በሚገጥማቸው ኢንቫይሮንመንት ውስጥ በሚገጥማቸው ነገር አዲስ ባህሪ ሊያመጡ ይችላሉ። ማንኛውም ኦርጋኒዝም አዲስ ባህሪ ሊያመጣ ይችላል። አዲስ የአካል ቅርጽ ወይም ለውጥ ሊያመጣ ይችላል። ይሄ ደግሞ በቀጣይ ጄኔሬሽን ሊተላለፍ ይችላል የሚል ሀሳብ የመጀመሪያው ሀሳብ የላማርኪዝም ነው። ላማርኪዝም ወይ ላማርክ እነዚህ አራት የኢቮሉሽን ቲዮሪ ሀሳቦች አሉት። የመጀመሪያው ኒው ኒድስ የሚል ነው። The organisms they have always new needs in new environments. So these new needs are they are because of changes in environmental change in environment. So environmentaችን በተቀየረ ቁጥር አዲስ ፍላጎት ይኖረናል። new needs. In order to coping in the environment. በአዲሱ ኢንቫይሮንመንት ውስጥ ለመኖር ሁልጊዜም አዲስ ፍላጎት ይኖረናል ማለት ነው። የላማርኪዝም አንዱ ሀሳብ ነው። ሁልጊዜ ኢንቫይሮንመንት የሚቀየር ነው። ሙቀት የነበረ ጊዜ ከዛ በቅዝቃዜ ሊቀየር ይችላል። የሆነ ጊዜ ቀዝቃዛ የነበረው ሙቀት ሊሆን ይችላል። አየሩ ኢንቫይሮንመንቱ በተለያየ መልኩ ይቀየራል። በዚህ ውስጥ የኛም አኗኗር ይቀየራል ማለት ነው። ስለዚህ ሁልጊዜም አዲስ ፍላጎት ይኖረናል። ይሄ አዲስ ፍላጎት አዲስ ባህሪ ሊያመጣ ይችላል ማለት ነው። The new needs is come from the change environment and this leads for change in the habits or behavior የባህሪ ወይም የሀቢት ለውጥ ሊያመጣ ይችላል ማለት። ለምሳሌ ኮልድ ኤሪያ ላይ የሚኖሩ ኦርጋኒዝምስ በጣም ቀዝቃዛ የነበረ ኢንቫይሮንመንት ውስጥ የሚኖሩ ኦርጋኒዝምስ እንዴት ሊያሳልፉ ይችላሉ? ጊዜውን በመተኛት ሊሆን ይችላል። ሌሎች ፊዚዮሎጂካል ወይም ቢሄቪየራል አዳፕቴሽኖች ይኖራሉ። በጣም በሙቀት ሲሮጡ ሲንቀሳቀሱ የነበሩ ኦርጋኒዝምስ አየሩ እየቀዘቀዘ ሲሄድ እንቅስቃሴያቸው ይገደባል ማለት ነው። ተኝቶ መብላት መተኛት ብቻ። ይሄ አዲስ የመጣ ፍላጎት ነው። አዲስ የመጣ ባህሪ ነው። አዲስ ባህሪ የሚመጣው በተለወጠ ኢንቫይሮንመንት ውስጥ ነው። ሁልጊዜም አዲስ ፍላጎት አለ ማለት ነው። ሁልጊዜም አዲስ ፍላጎት አለ። ይሄ አንደኛው የላማርኪዝም ሀሳብ። ይሄ አዲስ ፍላጎት ደግሞ የሚያመጣው ተጽዕኖ ምንድን ነው? የሆነ የሰውነት ክፍላችንን እንድንጠቀም አንዳንዱን ደግሞ እንድንተው ሊያደርገን ይችላል። ዩዝ ኤንድ ዲስዩዝ የሚባለው ማለት ነው። ሁልጊዜ የምንጠቀመው አካላችን እያደገ ይመጣል። የማንጠቀመው እያነሰ እየጠፋ ይመጣል። ሁልጊዜ ስፖርት ብንሰራ ለምሳሌ ጡንቻችን እየፈረጠመ እያደገ ሊመጣ ይችላል ማለት ነው። ይሄ ዩዝን የሚያሳየው። ወይም ደግሞ ሁልጊዜ ስጋ የሚበሉ ኦርጋኒዝምስ ጥርሳቸው ጃው በጣም እያደገ ጠንካራ እየሆነ ሊመጣ ይችላል ማለት ነው። የምንጠቀመው ነገር ያድጋል፣ የማንጠቀመው ነገር እየጠፋ ይመጣል። ይሄ የላማርክ ሀሳብ ነው። ዩዝ ለምሳሌ በሆነ ወቅት ሄርቢቬር የነበሩ ኦርጋኒዝምስ ካርኒቬር መሆን ሊጀምሩ ይችላሉ። ካርኒቬር ሊሆኑ ይችላሉ። ምን ማለት ነው? ፕላንቶች እየጠፉ በመጡ ቁጥር፣ እጽዋቶች እየጠፉ በመጡ ቁጥር ሄርቢቨረሶች ሳይወዱ በግዳቸው ስጋ መብላት ሊጀምሩ ይችላሉ።
ይህ በተለያየ ሁኔታ በቤታችንም ውስጥ ልናይ እንችላለን። ምናልባት ድመቶች ስጋ ካላገኙ አትክልት ሊበሉ ይችላሉ። የድመቶች ጥርስ ለስጋ ዲዛይን የተደረገ ነው። ከጊዜ በኋላ ግን የጥርሳቸው ቅርጽ ሊቀየር ይችላል። አንድን የሰውነት ክፍል በተደጋጋሚ በተጠቀምነው ቁጥር እያጠነከረ ይሄዳል ማለት ነው። ዩዝ ይሄኛው ዲስዩዝ የሚለው ሀሳቡ ደግሞ የማንጠቀመው የአካል ክፍላችን እየጠፋ ይመጣል። ስለማንጠቀመው አይዳብርም ማለት ነው። ፎር ኤግዛምፕል ኢን ዲስዩዝ ዊ ካን ቴክ the coccyx of the human በእኛ ውስጥ ያለ ኮሲክስ የሚባል የመጨረሻው ስፓይናል ኮርድ ላይ የምትገኘው አጥንት ኮሲክስ ትባላለች። ምንም ፋንክሽን የላትም። በዲስዩዝ የመጣች እንደሆነ በኢቮሉሽን ይነገራል ማለት ነው። የሰው ልጅ ከዚህ በፊት ጭራ የነበረው ከዛ ጭራውን ባለመጠቀሙ የተነሳ እየዳበረ ስላልመጣ እየጠፋ መጥቷል። ፉሊ ወደ ሊምብ ተቀይሯል የሚሉ አሳምሽኖችም ቲዮሪዎችም አሉ። ለማንኛውም ዲስዩዝ ማለት የማንጠቀመው የሰውነት ክፍላችን ሁሌ ባልተጠቀምነው ቁጥር እየቀነሰ ወይም እየጠፋ ዲሳፒር እየሆነ ሊመጣ ይችላል። የምንጠቀመው ደግሞ እያደገ ሊመጣ ይችላል። ስለዚህ የተለያዩ ምሳሌዎች ወይም በዚህ ምክንያት የተፈጠሩ ቫስቲጂያል ኦርጋኖች አሉ። ቫስቲጂያል ኦርጋንስ የሚባሉ አሉ። እነዚህ በዚህ በዲስዩዝ ምክንያት የተፈጠሩ ናቸው ማለት ነው። ስለዚህ በዩዝ እና በዲስዩዝ አንደኛው ሀሳቡን አስቀምጧል። የላማርኪዝም ሁሉም ሀሳቦች ተቀባይነት ባያገኙ አብዛኞቹ ሀሳቦቹ ሞዲፋይ ሆነዋል ማለት ነው። ወደ አዲስ ቲዮሪ አድገዋል። በተለይም ዳርዊን የእሱን ሀሳብ አሻሽሎ የተሻለ ቲዮሪ ዲቨሎፕ አድርጓል። ከዳርዊን በኋላ ግሪጎር ሜንዴል ከመጣ በኋላ ደግሞ በጄኔቲክስ ተሻሽሏል ማለት ነው። ግን ላማርኪዝም ለኢቮሉሽን ቲዮሪ መሰረታዊ ፋውንዴሽን ያስቀመጠ ሰው። ሶስተኛው የላማርኪዝም ቲዮሪ ኢንሄሪታንስ ኦፍ ዲ አኳየርድ ካራክተርስ ምንለው ነው። በተለያየ ሁኔታ በተለያየ ጊዜ የምናገኛቸው ኤክስፒሪየንሶች አኳየርድ ይሆናሉ። they become part of our genes or heritable ናቸው። they can pass to next generation or offspring ወደ ቀጣዩ offspring ሊተላለፍ ይችላል ማለት ነው። ኤክስፒሪየንስ የምናደርጋቸው ነገሮች በቀጣይ ጄኔሬሽን ሊታይ ይችላል። ግን አንዱ ችግር የዚህ ሀሳብ ሁሉም ኤክስፒሪየንስ ያደረግነው ነገር በሙሉ ወደ ልጃችን ሊተላለፍ ይችላል። ይሄ አንደኛው ነው። ግን ላማርኪዝም እንደዛ አድርጎ የሚያስብ ነበረ። ግን ሁሉም አኳየርድ ትሬቶች ሄሪተብል ላይሆኑ ይችላሉ ማለት ሶማቲክ ሴል ላይ ያሉ አክቲቪቲዎች ሁሉም ሄሪተብል አይደሉም። እኔ ስፖርት ስለሰራውና የዳበረ ጡንቻ ስላለኝ ልጄ ሲወለድ ይህን ጡንቻ ይዞ ሊወለድ አይችልም። እኔ ኤክስፒሪየንስ ያደረኩት ነገር በሙሉ በልጄ ፊዚዮሎጂ ውስጥ ሊፈጠር አይችልም። ሳሟት የተወሰነ የሚያስኬዱ ሀሳቦች ቢኖሩም ሁሉም አኳየርድ ካራክተሪስቲክስ ሄሪተብል ግን አይደሉም። ይሄ ሀሳብ ግን ሙሉ ለሙሉ የተሻረ ባይሆንም በአኳየርድ የሚሆኑበት ሚንስ ቢለያይም በተለያዩ ሰዎች ደግሞ ተቀባይነት አግኝቷል። ላማርኪዝም ሶስተኛው መሰረታዊ ያስቀመጠው ሀሳብ ይሄ ነው። ሌላው ስፔሺዬሽን ነው። አዲስ ፍላጎት ተፈጥሯል። ለዚህ አዲስ ፍላጎት የምንጠቀመው ኦርጋናችን ሁልጊዜ የምንጠቀመው ኦርጋናችን አለ ዩዝ የምናደርገው ይሄ ዳብሯል። ይሄ የዳበረው አዲስ ኦርጋናችን ደግሞ ሁልጊዜ በመጠቀማችን ምክንያት ይሄ ደግሞ ወደ ጄኔሬሽን ወደ ቀጣዩ ኦፍስፕሪንግ ይተላለፋል። አዲስ ትሬት ያለው ኦርጋኒዝም ደግሞ አዲስ ስፒሺስ ይሆናል በቀጣዩ ኦፍስፕሪንግ ውስጥ ማለት ነው። መጀመሪያ አዲስ ፍላጎት ይመጣል በኢንቫይሮንመንት ውስጥ በተለያየ ምክንያት። ይሄ አዲስ ፍላጎት ወደ አዲስ ባህሪ ያድጋል። ይሄ አዲስ ባህሪ ተላላፊ ነው። የተላለፈው አዲስ ባህሪ እና አዲስ ፊዚዮሎጂ በቀጣይ ጄኔሬሽን ውስጥ ሲንጸባረቅ አዲስ ስፒሺስ ተፈጠረ ማለት ነው። this is the theory of ላማርኪዝም። በደንብ ላማርክ የሚታወቀው በሎንግ ኔክ ኦፍ ጂራፍ በሚለው ሀሳቡ ኤግዛምፕል አድርጎ ያቀረበው ማለት ነው። this long neck of giraffe is an example of use ለሚለው ሀሳቡ ያስቀምጠው ነው። ዩዝ ኤንድ ዲስዩዝ ሀሳቡ ላይ ማለት ነው።
ሶ ጂራፍስ በጣም ረጃጅም የሆኑ ዛፎችን ከላይ የዛፎችን ቅጠል ለመብላት አንገታቸውን ሁልጊዜ ኤክስቴንድ ስለሚያደርጉ ዛፎችን ለመብላት ኤክስቴንድ ያደርጋሉ ማለት ነው አንገታቸው። ሶ በተደጋጋሚ በመጠቀማቸው ምክንያት አንገታቸው ኢሎንጌት እየሆነ እንደመጣ ያስቀምጣል ማለት ነው። ሶ ይሄ ደግሞ ላማርኪዝም ኢንሄሪተንስ ኦፍ አኳየርድ ትሬትስ ካራክተርስ አር ሄሪተብል ብሎ ስለሚያስብ የዚህ ኢሎንጌትድ ኔክ መፈጠር በቀጣዩ ኦፍስፕሪንግም ውስጥ ተፈጥሯል። ሰው አሁን ያሉት ጅራፍስ ይህንን ኔክ ኢሎንጌሽን ያመጡት በኤክስፒሪየንስ እንደሆነ ለማሳየት ይሞክራል ማለት ነው። ይሄ የላማርኪዝም ሀሳብ ነው። ሌላው ዳርዊኒዝም ነው። ዳርዊን በብዙ ሀሳብ ውስጥ ቴዎሪዎቹ ይገለጻሉ። አክቹዋሊ በሶሻል ሳይንስም ውስጥ ሰርቫይቫል ኦፍ ዘ ፊተስት የሚለው ሀሳቡ ይነሳል። ባዮሎጂካሊ ግን ቴዎሪው ምን ይመስላል? የዳርዊኒዝም ቴዎሪ በአጭሩ ሲገለጽ ናቹራል ሴሌክሽን ነው የምንለው። የሱን ሀሳብ ናቹራል ሴሌክሽን እንለዋል። ኦኬ ሶ the organisms are designed by their adaptation in their environment. So the nature designed the organisms. በዚህ ሀሳብ ነው ናቹራል ሴሌክሽን ኦር ሰርቫይቫል ኦፍ ዘ ፊተስት የሚለውም አንዱ ሀሳቡ ነው። እስኪ እናያቸው። በዳርዊን ውስጥ 5 መሰረታዊ ቲዮሪዎች አሉት። የመጀመሪያው ጂኦሜትሪካል ኢንክሪዝ ነው። ጂኦሜትሪካል ኢንክሪዝ is every organisms have ability or a tendency of reproducing more. so በጣም የሳፊሽንት የሆነ ፉድ ሪሶርስ ካለ ሁሉም ኦርጋኒዝሞች ብዙ መውለድ፣ ማደግ፣ መራባት ይችላሉ ማለት ነው። የማደግ የመራባት አቅም ሁሉም ኦርጋኒዝም ውስጥ ያለ ነው። ነገር ግን ይሄ በምንድን ነው? it is depend on the availability of the food and resources. በቂ ምግብ በቂ ሪሶርስ ካላቸው ወይም በቂ ኢንቫይሮንመንት ካላቸው በደንብ መዋለድ ይችላል። this can lead increases their ሪፕሮዳክሽናቸው ይጨምራል ማለት ነው። ሪፕሮዳክሽናቸው ይጨምራል። ብዙ መዋለድ ይችላሉ። ይሄ በሁሉም ኦርጋኒዝም ነው። ኦኬ ዶሮ በጣም ብዙ ምግብ ከበላች ብዙ እንቁላል ልትጥል ትችላለች ማለት ነው። ግን ይሄ የሚወሰነው በሚያገኙት ሪሶርስ ነው። ይሄ ግን ለሁሉም ኦርጋኒዝም ኮመንሊ ያለ ነው። ሌላው ስትራግል ፎር ኤግዚስተንስ ነው። ስትራግል ፎር ኤግዚስተንስ ሁሉም ኦርጋኒዝሞች ኤግዚስት ለማድረግ ለመኖር ይታገላሉ። ዲስ ስትራግል ኦፍ ኤግዚስተንስ ኢዝ ቢኮዝ ፎር ላክ ኦፍ ሪሶርስ ኢን ዲ ኢንቫይሮንመንት የሪሶርስ መኖር አለመኖር ማለት ነው። በአንድ ኢንቫይሮንመንት ውስጥ ያለ ሪሶርስ አለ፣ ምግብ፣ ቦታ፣ ውሃ፣ የተለያዩ የሚያስፈልጉ ነገሮች አሉ። ይሄንን ለመሻማት ሁሉም ኦርጋኒዝሞች ይታገላሉ። በደንብ የተሻማ በደንብ ስትራግል ያደረገ ሰርቫይቭ ማድረግ ይችላል። ግን በዚህ ላክ ኦፍ ሪሶርስ ውስጥ ሰርቫይቭ ማድረግ ያልቻለ ወይም የተሻለ ስትራቴጂ የሌለው ኦርጋኒዝም ሊጠፋ ይችላል ማለት ነው። ስትራግል ፎር ኤግዚስተንስ ኢዝ ኮመን ኢን ኦል ኦርጋኒዝምስ ሁሉም ይታገላል ለመኖር። ኦኬ ሶስተኛው ቫሪዬሽን አንደር ኔቸር የሚለው ዲስ ኢዝ ኖ ቱ ኢንዲቪጁዋልስ are exactly the same. ሁለት ኦርጋኒዝም ተመሳሳይ የሆነ ኦርጋኒዝም አይገኝም ማለት ነው። ሁሉም የተለያየ ቫሪዬሽን አላቸው፣ ቫሪዬሽን ይኖራል። ግን ዳርዊን ስለ ጄኔቲክስ ብዙ አልተናገረም፣ አላጠናም። አክቹዋሊ ግን ቫሪዬሽን እንዳለ አምኗል። የዳርዊን ቫሪዬሽንን ሀሳብ ማንሳቱ ጄኔቲክስ እንዲወለድ ምክንያት ሆኗል፣ ወይም ሌሎች ሰዎች ስለ ጄኔቲክስ እንዲያጠኑ አድርጓቸዋል። ግን ሁሉም ኦርጋኒዝምስ የራሳቸው ልዩነት አላቸው ማለት ነው። ማንም ማንን አይመስልም ማለት ነው። there are some differences or variation between organisms። ይሄ ቫሪዬሽን ግን አዲስ ትሬት የማምጣት እኔ የራሴ የሆነ ልዩነት ካለኝ ዩኒክ ነገር ካለኝ ያቺን ዩኒክ ነገር አሳድጌ ራሴ አዲስ ስፒሺስ መሆን እችላለሁ፣ ወይም ወደ አዲስ ኦርጋኒዝም ማደግ እችላለሁ ማለት ነው። አንደኛው የዳርዊን ሀሳብ ይሄ ነው። the other is the natural selection በየኢንቫይሮንመንት ውስጥ ያለው አዳፕቴሽን፣ ሪሶርስ ኮምፒቲሽን ኦርጋኒዝሞቹ የተለያየ ባህሪ እንዲያመጡ ያስችላቸዋል። ናቹራል ሴሌክሽን ዋናው ዳርዊን የሚጠራበት ቲዮሪው የሚጠራበት ነው።
ኔቸር የተለያየ ሀቢታት አለው። ለምሳሌ እዚህ ውስጥ በጣም ብዙ ፕላንት ያለበት ቦታ ይኖራል። ፕላንት የሌለበት እና ሌላ ኦርጋኒክ ማቴሪያል ወይም አኒማሎች የሚበዙበት ቦታ ላይ ፕላንት በበዛ ቁጥር ሄርቢቨሮች ሊበዙ ይችላሉ። ሄርቢቨሮች ባሉበት ቦታ ደግሞ ካርኒቨርስ ሊበዙ ይችላሉ ማለት ነው። በዚህ ኢንቫይሮንመንት ውስጥ በዚህ ኔቸር ውስጥ ካርኒቨርስ የራሳቸውን ትሬት ዴቨሎፕ ማድረግ ይችላሉ ማለት ነው። ለምሳሌ ጥርሳቸው ስጋ ለመብላት ለመቦጨቅ የሚመች አይነት ሊሆን ይችላል። የሄርቢቨርስ ልጆች ደግሞ ሳር የመብላት እና የዚህ አይነት ትሬት ሊኖራቸው ይችላል። ኦርጋኒዝሞቹ ሼፕ የሆኑት በኔቸሩ ነው ማለት ነው። the nature can design or shape the organism's characters የሚለው ሀሳብ ነው። ስለዚህ በዚህ ናቹራል ሴሌክሽን የሚፈጠርባቸው ታይፖች አሉ። እነሱም በሌላ ቪዲዮ እናያለን። በዚህ መሰረት መጨረሻ ላይ በጂኦግራፊካል ሴሌክሽን አይሶሌሽን ወይም በሪፕሮዳክቲቭ አይሶሌሽን ምክንያት አዲስ ስፒሺየስ ሊመጣ ይችላል። ኦሪጂን ኦፍ ላይፍ ኦር ዊ ካን ሴይ ዲስ ኢዝ ኒው ትሬት ኦር ስፒሺዬሽን ማለት ነው። ስፒሺዬሽን ዲስ ስፒሺዬሽን ኢዝ ዘ ፎርሜሽን ኦፍ ኒው ስፒሺየስ አዲስ ስፒሺየስ ሊመጣ ይችላል። ኦኬ ዳርዊን ሀሳብ እነዚህም መሰረታዊ ሀሳቦች የሚያነሳ ነው። ዳርዊን ይሄን ሀሳብ ፕሮፖዝ ሲያደርግ በዋነኛነት የጠቀመው ነገር ቢኖር የጋላፓጎስ የነበረው ቪዚት ነው። ጋላፓጎስ አይስላንድ ላይ የነበሩ በርድ ስፒሺሶችን አይቷል ማለት ነው። እነዚህ በርዶች የተለያዩ ፊንች የነበራቸው ናቸው። they have different finches። እነዚህ ፊንቾቻቸው ደግሞ የመጣው ከተለያየ አይነት ኢንቫይሮንመንት ነው። ለምሳሌ ጋላፓጎስ አይስላንድ ላይ ወደ 5 ኢንቫይሮንመንቶችን አይቷል ማለት ነው። 5 አይስላንዶችን አይቷል። 5ቱም ቦታ ያያቸው በርዶች የተለያየ አይነት የፊንች ስትራክቸር ነበራቸው። ለምሳሌ አንዳንዶቹ ሲድ ኢተርስ የነበሩ ፕላንት ኢተርስ የነበሩ ሌሎቹ ደግሞ ውሃ ውስጥ ያለን ኢንቫይሮንመንት ወይም ውድ ኢተርስም የነበሩ ውድ ኢተርስ። በዚህ መሰረት ኦሪጂናሊ አንድ የነበሩት ተመሳሳይ ካራክተር የነበረው አንድ ስፒሺስ 5 የተለያየ አይነት ፊንች ፈጥሯል ማለት ነው። በተለያየ ቦታ ሲኖሩ ከአንድ የመጡ ቢሆኑም የተለያየ አይስላንድ ላይ በመኖራቸው ምክንያት የተለያየ ፊንች ዲቨሎፕ አድርገዋል። ይህንን ናቹራል ሴሌክሽን ብሎ አጥንቷል። ለምሳሌ አንዳንድ በርዶች ሳክ ለማድረግ የሚመች አይነት ፊንች ያላቸው አሉ። ፖለን ግሬን ኦር ሳምቲንግ ለመሳብ የሚመች እንደዚህ አይነት ሰው። አንዳንዶቹ ደግሞ ኢንሴክት ኢተሮች ነበሩ፣ ኢንሴክት የሚበሉ እዛ ኢንቫይሮንመንት ላይ በጣም ብዙ ኢንሴክቶች የነበሩበት ነው። ኢንሴክት ኢተሮች ኢንሴክቶችን ለመብላት የሚያስችል ፊንች ያላቸው ሆነው ተገኝተዋል ማለት ነው። ስለዚህ ኢንሴክት ኢተሮች ከአንድ ቤተሰብ ውስጥ ከአንድ በርዶች ውስጥ ግማሾቹ ኢንሴክት ኢተር ሆነዋል፣ የተለየ ፊንች ዲቨሎፕ አድርጓል። ምክንያቱም ሁሉም አንድ ነገር ሊበሉ አይችሉም። ኢንቫይሮንመንቱ ሲቀየር የእነሱም ስትራክቸር ተቀይሯል። ዲስ ኢዝ ናቹራል ሴሌክሽን። ናቹራል ሴሌክሽን ዳርዊኒዝም ትልቁ የኢቮሉሽን ቲዮሪ ነው ማለት ነው። ከላማርኪዝም በኋላ ዳርዊኒዝም መጥቷል። ሁለቱም የየራሳቸው ድሮባክ አላቸው። በሌላ ቪዲዮ እነሱን ኮምፔር እናደርጋለን ማለት ነው። ዛሬ በዋነኝነት የምናየው ላማርኪዝም ካልን ዋና የሚታወቅበት ቲዮሪ ኢንሄሪተንስ ኦፍ አኳየርድ ካራክተሪስቲክስ ነው። ዳርዊኒዝም በናቹራል ሴሌክሽን ኦር ሰርቫይቫል ኦፍ ዘ ፊተስት ፊት ያደረገ ከኢንቫይሮንመንቱ ጋር ፊት ያደረገ ሰርቫይቭ ማድረግ ይችላል። ኦር ቤስት ፊትስ ካን ሰርቫይቭ በሚል ሀሳቡ ይታወቃል። እነዚህ መሰረታዊ የኢቮሉሽን ቲዮሪዎች ናቸው ማለት ነው። ሁለቱንም ሀሳቦች በደንብ መያዝ ያስፈልጋል። የትኛው ቲዮሪ ለየትኛው ግብአት ሆኗል የሚሉትንም ሀሳቦች ማወቅ ይኖርብናል። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር በማድረግ ሀሳቦቻችሁንም በቴሌግራም፣ በዩቲዩብ፣ በፌስቡክ ቻናሎቻችን ላይ ጆይን አድርጋችሁ ሀሳባችሁን አጋሩን። እናመሰግናለን።